ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። በእውነት ደስ የሚል ዝማሬ ነው ያቀረቡት። በሰንበት ቤት ማደግ ጥቅሙ ይሄ ነው። እግዚአብሔር ሰው ልጆቻችሁ በሰንበት ቤት እንዲያድጉ አድርጉ። በዚህ ማድረጋቸው ለወገንም ለአገርም ለቤተክርስቲያንም ይጠቅማሉ። ስለዚህ ከአባቶቻቸው ከሊቃውንቱ ስር እግር ስር ቁጭ ያጠኑትን በዚህ በአማረ መልኩ እንዲህ አስቦ አቅርበዋልና እግዚአብሔር አምላካችን ፍጻሜያቸውን ያሳምርልን። እስኪ ዝማሬ መላእክት ያሰማን ብለው ሶስት ጊዜ አመስግኑላቸው። ሶስት ጊዜ አመስግኑላቸው። በእውነት እግዚአብሔር ይመስገን። ፍጻሜያቸውን ቤተክርስቲያን እነዚህን ያሳምርላቸው። ታላቅ የንግስ በዓል በቀርሳ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ጥር 18 እና ወጣ ያለ ቦታ ነው። የምትችሉ መጣችሁ እንድታከብሩልን ብለዋል። ቀርሳ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ጥር 18። ሌላው ቅድም ተናገርኩት ደብረ ታቦር እግዚአብሔር አብ በዚህ በቅርባችን ያለ ማለት ነው። እዛም ቦታ ሄዳችሁ እንድታከብሩ እንድናከብር ጥሪያችንን እናስተላልፋለን። ቢሲዲሞ ማለታችን ነው። ቢሲዲሞ ቤተክርስቲያን ማለታችን ነው። አንድ እናት እግዚአብሔር ስምን ያውቃል ብለው 1000 ብር አምጥተዋል። ስለት ሌላው ደግሞ 1200 ብር አምጥተዋል። እግዚአብሔር ይስጥልን። በቀጥታ አሁን ወደ አባታችን ወደ ክቡር መላከ ሰላም ጥበቡ ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ኒቆዲሞስ የምስራቅ ሐረርጌ እንደዚሁም የምስራቅ ወለጋና የሆሮ ጉዱሩ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር መልአከ ገነት የደከር ቅድስት ማርያም ቤተክርስቲያን መልአከ ጽዮን አባ ኪሮስ እንደዚሁም ሊቀ ካህናት ቀሲስ ዮሐንስ የሀገረ ስብከቱ ሊቀ ካህናት በአጠቃላይ የገዳማትና የአድባራት አስተዳዳሪዎች ሊቃውንተ ቤተክርስቲያን የሰንበት ትምህርት ቤት ወጣቶች የማህበራት አባላት አባቶች እናቶች ወንድሞች እህቶች እንዲሁም በዚሁ አውደ ምሕረት በየድርሻችሁ በተሰጣችሁ መክሊት እግዚአብሔርን ለማመስገን በረከት ለማግኘት የመጣችሁ በአውደ ምሕረቱ የተገኛችሁ በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንኳን አደረሳችሁ። እሺ እንግዲህ ጊዜያችንን በአግባቡ ለመጠቀም ያሉን መርሃ ግብሮች ብዙ አይደሉም። ሰፋ ያለውን ጊዜ የምንሰጠው ለቃለ እግዚአብሔር ነው። ቃለ እግዚአብሔሩን በስፋት ብፁዕ አባታችን ያስተምሩናል። ከዚያ በፊት ጊዜውን ለመቆጠብ ሁላችንም በያለንበት ሁነን በጥምቀተ ባሕር ለሚሰራው ለገጠር አብያተ ክርስቲያናት ተብሎ እየተገነባ ላለው ሕንፃ ሁላችሁም እንደምታውቁት ሕንፃው ተጀምሮ እግዚአብሔር ፈቅዶ አሁን ለመታየት የበቃበት ወቅትና ጊዜ ስለሆነ የሁላችንንም ትብብር ስለሚፈልግ በያላችሁበት ናችሁ ለዚህ የተመረጡ ለዚህ አገልግሎት የተመደቡ አካላት በያላችሁበት ጥላውን ያዞራሉ። በቀጥታ በያላችሁበት ናችሁ